የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከንቲባ አዳነች አቤቤ የመምህራንን የመኖሪያ ቤት ግንባታ በይፋ አስጀመሩ። አውስትራሊያ ኢትዮጵያ ለሚገኙ ዜጎቿ ማስጠንቀቂያ ወጣች። ፕሮጀክቶች የሚያጓትቱ ኮንትራክተሮች በሕግ ተጠያቂ ሊሆኑ ነው። ኤርትራ የጠቅላይ ሚኒስትር አብይን ንግግር ኮነነች። የአፍሪካ ህብረት ኤክስፐርቶችን ወደ መቀሌ መላኩን አስታወቀ። ፑቲን ተኩስ ለማቆም የገባውን ቃል ጠብቋል ሲሉ ፕሬዝዳንት ትራምፕ ተናገሩ። እንዲሁም ከሞተ ከ5 ዓመት በኋላ ሹመት ስለተሰጠው አፍሪካዊ እናስደምጣችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ኤርትራ የጠቅላይ ሚኒስትር አብይን ንግግር ኮነነች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያን መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተቹም። የኤርትራ መንግስት ቃል አቀባዩ በኤክስ ገጻቸው ባሰፈሩ ጽሁፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳይ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነም የብልጽግና ፓርቲ አስቀያሚ መለያ የሆነው የማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። የማነ አስከትለው ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄን እንደ የብሔራዊ አጀንዳ እንደሚገነዘቡ ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነት ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉ ተደምጠዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል። አብይ የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራዊ ማስታወቂያ ሚኒስተር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፈዋል። እንዲያውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚሁ ንግግሩ ላይ የጎላን ከፍታዎች ምሳሌን ሲያነሳ ጨዋታውን ራሱ አጋልጦታል ብለዋል። የአፍሪካ ህብረት ኤክስፐርቶችን ወደ መቀሌ መላኩን አስታወቀ። የአፍሪካ ህብረት የፖለቲካ የሰላምና ደህንነት ኮሚሽን ትላንት ባሰራጨው መረጃ የህብረቱን ከፍተኛ ኤክስፐርቶች ወደ መቀሌ መልሶ መላኩን ገልጿል። የህብረቱ ሞኒተሪንግ፣ ቬሪፊኬሽን እና ኮምፕሊያንስ ሜካኒዝም አካል የሆኑት እነዚህ ኤክስፐርቶች አስተዳደራዊ ረፍታቸውን ጨርሰው ተመልሰው ወደ ትግራይ ክልል መሄዳቸውን አስረድተዋል። ኮሚሽኑ እንዳስታወቀው ኤክስፐርቶቹ በፕሪቶሪያ የተፈረመውን ተኩስ አቁም ስምምነት አፈጻጸም የመገምገም ስራቸውን የሚቀጥሉ ይሆናል። ከንቲባ አዳነች አቤቤ የመምህራንን የመኖሪያ ቤት ግንባታ በይፋ አስጀመሩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበር ለተደራጁ 6194 የከተማዋ መምህራን የመኖሪያ ቤት ግንባታን በይፋ አስጀምረዋል። ከተማ አስተዳደሩ መምህራን ለረጅም ዓመታት ሲያነሱት ከነበሩት ጥያቄዎች መካከል ቀዳሚ ለሆነው የመኖሪያ ቤት ጥያቄ ተግባራዊ ምላሽ እየሰጠ ነው። ትላንት በ57 ማህበራት ተደራጅተው የቤቱን ዋጋ 25 በመቶ ለቆጠቡ መምህራን የሚገነቡት ቤቶች በከተማዋ በተለያዩ ሳይቶች ግንባታቸው ተጀምረዋል። ከተማ አስተዳደሩ ለግንባታው የሚውል በወቅታዊ ዋጋ 24 ቢሊዮን ብር የሚያወጣ 40 ሄክታር መሬት በነፃ ያቀረበ ሲሆን በተጨማሪም አስተዳደሩ ለቦታው 5 ቢሊዮን ብር የካሳ ግምት መክፈሉ ተገልጿል። ይህ እርምጃ ከተማዋ ለነዋሪዎቿ የመኖሪያ ቤት አቅርቦትን በከፍተኛ ደረጃ ለመጨመር ለጀመረችው ስራ የቁርጠኝነት ማሳያ መሆኑን ከንቲባ አዳነች አቤቤ በማስጀመሪያ መርሃ ግብሩ ላይ ተናግረዋል።
መምህራን የመኖሪያ ቤት ተጠቃሚ መሆናቸው የተረጋጋ ህይወትን በመምራት የትውልድና የሀገር ግንባታ የእውቀት ስራቸውን በአግባቡ እንዲወጡ እንደሚያስችላቸው አክለዋል። በቀጣይ ከመምህራን በተጨማሪ የጤና ባለሙያዎችና ሌሎች የመንግስት ሰራተኞችም ተደራጅተው እየተጠባበቁ መሆኑን የገለጹት ከንቲባዋ ከተማ አስተዳደሩ የመኖሪያ ቤት ጥያቄያቸውን ለመመለስ በትኩረት እንደሚሰራ አረጋግጠዋል። የቤት ግንባታው የተጀመረላቸው መምህራንም በበኩላቸው የተሰጠው ተግባራዊ ምላሽ ትውልድ የማነጽ ስራቸውን ይበልጥ በተነሳሽነትና በዝግጅት እንዲያከናውኑ እንደሚያስችላቸው ገልጸዋል። ፕሮጀክቶችን የሚያጓትቱ ኮንትራክተሮች በሕግ ተጠያቂ ሊሆኑ ነው። የኢትዮጵያ መንገዶች አስተዳደር የተጀመሩ የመንገድ ፕሮጀክቶች በተቀመጠላቸው የጊዜ ገደብ በቸልተኝነት ምክንያት እንዳይጠናቀቁ በሚያደርጉ ኮንትራክተሮች ላይ ሕጋዊ እርምጃ እንደሚወስድ አስጠንቅቋል። የአስተዳደሩ የኮሚኒኬሽን ቡድን መሪ ዶክተር አስራት አሳሌ እንደተናገሩት ስራቸውን በአግባቡ በማያከናውኑ አካላት ላይ ኮንትራታቸውን ከማቋረጥ ባለፈ ሕጋዊ ሂደትን በመከተል ተጠያቂ የማድረግ ስራ እየተከናወነ ይገኛል። በአሁኑ ወቅት በሀገር አቀፍ ደረጃ ወደ 170 የሚጠጉ የመንገድ ፕሮጀክቶች ግንባታ ላይ መሆናቸውን የገለጹት ዶክተር አስራት ከእነዚህ መካከል 9 የሚሆኑት መጠናቀቃቸውን አረጋግጠዋል። ከተጠናቀቁት ፕሮጀክቶች መካከልም ሶዶ፣ ነገሌ ቦረና፣ ጅጅጋና ድሬዳዋ ጊቤ ወንዝ አካባቢ የተገነቡ ይገኙበታል። የቱሉ ቦሎ ኬላ መንገድ ደግሞ ተመርቆ ለአገልግሎት ክፍት ሆኗል ብለዋል። ዶክተር አስራት በንግግራቸው የመንገድ ፕሮጀክቶች መጓተት ከኮንትራክተሮች አቅም ውስንነት በተጨማሪ በአንዳንድ የሀገሪቱ ክልሎች ያለው የጸጥታ ሁኔታና ተያያዥ ጉዳዮች ግንባታው በተያዘለት ጊዜ እንዳያልቅ ምክንያት መሆናቸውን አብራርተዋል። የመንገድ ስራ ጥራትን በተመለከተ አስተዳደሩ የራሱ የሆነ ክትትል ክፍል እንዳለውና በየቦታው ተመድበው ሁኔታውን የሚከታተሉ መሐንዲሶች መኖራቸው ተገልጿል። የአስተዳደሩ አመራሮችም በየወቅቱ በቦታው ድረስ በመውረድ የመስክ ምልከታ እንደሚያደርጉ የተገለጸ ሲሆን ይህም የጥራት ደረጃውን ለመጠበቅና የግንባታ ፍጥነቱን ለማፋጠን የሚረዳ መሆኑ ተጠቁሟል። አውስትራሊያ ኢትዮጵያ ለሚገኙ ዜጎቿ ማስጠንቀቂያ ወጣች። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ ማስጠንቀቂያ ወጥታለች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር መረጃ አመላክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቿ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ተጠይቀዋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ መክሯል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤኒሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያ እና ከሶማሊያ ጋር በሚያዋስኑ ድንበር አካባቢዎች ጉዞ እንዳያደርጉ አሳስቧል። ማስጠንቀቂያው ከአማራና ከቤኒሻንጉል ጉሙዝ ክልሎች ጋር የሚዋሰኑትን የኦሮሚያ ሰሜናዊ ክፍሎችንም ይጨምራል። ፑቲን ተኩስ ለማቆም የገባውን ቃል ጠብቋል ሲሉ ፕሬዝዳንት ትራምፕ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ በ450 ድሮን እና በ70 ሚሳኤል ተደብድበናል ሲሉ መግለጻቸው ይታወቃል። በዚህ ጉዳይ ላይ መግለጫ የሰጡት የአሜሪካው ፕሬዝዳንት ትራምፕ ሲናገሩ ፑቲን ለአንድ ሳምንት ያህል በዩክሬን ትልልቅ ከተሞችና የኃይል መሰረተ ልማት ላይ ጥቃት ላለመፈጸም የገባውን ቃል አክብሯል ብለዋል። ጨምሮም በእርግጥ ይህንን ቃሉን የጠበቀው ቅዳሜና እሁድ ብቻ ነበር፣ ትላንት ግን በጣም ደብድቧቸዋል፣ አንድ ሳምንት ረጅም ሆኖበታል ካሉ በኋላ ድብደባው እንዲቆም የቻሉትን ያህል ጥረት እንደሚያደርጉ አስታውቀዋል። ፑቲን ጦርነቱን የማቆም ፍላጎት እንዳላቸውም ገልጸዋል። በሌላ በኩል ፕሬዝዳንት ዘለንስኪ በሰጡት መግለጫ ድብደባው ሩሲያ ለዲፕሎማሲ ፍላጎት እንደሌላት የሚያሳይ መሆኑን ገልጸው ከፍተኛ ትችት ማቅረባቸው የሚታወስ ነው። ይህ በእንዲህ እንዳለ የሩሲያ ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ትላንት በሰጡት መግለጫ ዩክሬን ጦርነቱን የማቆም ውሳኔ ላይ እስክትደርስ ድረስ ውጊያው ይቀጥላል ብለዋል። ጨምሮም የሩሲያ አቋም በዩክሬንም ሆነ በአሜሪካ የታወቀ ነው በማለት የተናገሩ ሲሆን በሁለቱ ተፋላሚ ሀገራት መካከል በአቡ ዳቢ አዲስ የውይይት ዙር መጀመሩ ይታወቃል። ደቡብ ሱዳን ለአስክሬን ስልጣን ሰጠች። በዚህች በየዕለቱ ጆሮ ጭው የሚያደርጉ ዜናዎች በሚሰሙባት አህጉር አፍሪካ ምስራቃዊ ክፍል በደቡብ ሱዳን ስቲዋርድ ሶርቦ ቡዲያ ለተባለ ካረፈ 5 ዓመት ለሞላው ግለሰብ ስልጣን መሰጠቱ ተሰምቷል።
ከ5 ዓመታት በፊት የሞቱት ስቲዋርት ሶርቦ ቡዲያም የተባበሩት ዲሞክራቲክ ፓርቲ አባል የነበሩ ሲሆን በጥር 30 ቀን 2026 በተዘጋጀው ሪፐብሊካን ትዕዛዝ አማካኝነት በምርጫ ዙሪያ ለመወያየት የአርኤአርሲኤስኤስ ፈራሚና ባለድርሻ አካላት ስሙ በፓርቲያቸው የአመራር አካል አባልነት እንዲካተት መደረጉ ነው የተዘገበው። የሟች የደቡብ ሱዳናዊ ፖለቲከኛ ስቲዋርት ሶርቦ ቡዲያ ቤተሰብ እርማቸውን ካወጡ 5 ዓመታት ያለፈውንና ስሙን በቅርቡ በመንግስት የሹመት ዝርዝር ውስጥ የተካተተውን ዘመዳቸውን ስም ያላግባብ በመጠቀሙ የባህልና የሞራል ካሳ እንዲከፈላቸው ለፕሬዝዳንት ሳልቫኪር ቢሮ ጽፈዋል። የቤተሰብ ተወካይ የሆኑት ጄምስ ቦቢያ ኤድመንድ በቤተሰቡ ስም መግለጫ ያወጡ ሲሆን የሟቹ ሰው ሹመት የአስተዳደር ስህተት ብቻ ሳይሆን ከባድ የባህልና መንፈሳዊ ጥሰትም ነው ሲሉ በደብዳቤ ገልጸዋል። በባህላችን የቤተሰቡን ዕውቀት፣ ፈቃድ ወይም ተሳትፎ ሳናደርግ የሟቹን ነፍስና መንፈስ መጥራት ወይም ማንቃት ተቀባይነት የለውም። ቤተሰቡ ይህ ክስተት እነሱንም ሆነ ሰፊውን ማህበረሰብ እንዳስጨነቀ፣ በስሜታዊነት እንደጎዳና በመንፈስም እንደረበሸና የሟቹን ፖለቲከኛ ከባህላቸው ጋር በሚስማማ መልኩ ለነፍስና ለመንፈስ መታወቅ ተገቢ ካሳ እንዲደረግላቸው ጠይቀዋል። መንግስት ስህተቱ የተፈጠረው እንዲሾሙልኝ የገቡልኝ ሰዎች ስም ዝርዝር በማመኔና ሳላጣራ በመሾሜ ነው ብሏል። ለዚህም ይቅርታ ጠይቋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።